አሹ እባክህ እትዬ የምታው ሌላ ነገር እንዳይፈጠር ከዚህ ክፍል ውጣ። የትም አልሄድም ሮማን። ዛሬ ሳልነግርሽ የትም ንቅንቅ አልልም። በቃ ሮማን ተሰቃየሁ። ልቤ እኮ ተቃጠለች። እስከ መቼ ተሰቃይቼሽ? አሹ በጉልበቴ እኮ ነው እዚህ ድረስ የመጣሁት። ዴቭ እንዴት ነው? እዛ እየተንቀሳቀሰ ነው? አዎ ዴቭ ተመችቶታል። ያው እንግዲህ ከዚህ በኋላ ብርሃን መምጣቱ አይቀርም። ማለት እሷ ደግሞ ማየት ለማንትታ ነው የምትመጣው? እሱን አላቅም፣ ግን ብርሃን ወደዛ በመመለሱ በጣም ደስተኛ ነች። ብርሃን አታውቅም እንዴ? ይቅርታ ዴ እህትሽን ማማት አይሆንብኝና ብርሃን ዴቭን ሳታፈቅረው አትቀርም። ምን? አዎ እዚህ የመጣሽ ጊዜ ታማ ሲያስታመማት ነበር። እናም የተለየ ስሜት ሳይኖራት አልቀረም። ማለቴ ዴቭን ሳታፈቅረው አትቀርም። ቆይ ምን ማለት ነው? እየመርሽን ነው? ይለን አልገባኝም። አዴ ለብርሃን እውነቱን አልነገርሻትም እንዴ? አልነገርኳትም። ግን እንዴት እህቴ? ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ አደይ ድራማን እንዴት አያችሁት? ዛሬ የምር የሚደንቅ አካሄድ ነው ያለው። የሚደንቅ እኔ በቃ የሌለ ነው የተመቸኝ፣ የሌለ ማለት ነው። እንግዲህ ፍቅር ሮማንና አሹን አንድ መኝታ ቤት ውስጥ አይታ፣ ክላስ ውስጥ አይታ እየተንቀለቀለች ሄዳል። እናቷ ነግራለች። እነዚህ ሮማንና አሹ ክፍል ውስጥ ናቸው፣ መኝታ ቤታቸው ናቸው ምናምን ብላ ሄዳ ወሬ አቃጥራለች። በጣም በሚገርም ሁኔታ ወሬዋን ዘርታለች። ከዛን እንግዲህ እናትየዋ እየተንቀለቀለች ነው ወደታች የመጣችው። ያው እንዳያችሁት ፈጠጠችባቸው። አሹ እዚህ ምን እየሰራ ነው? ሮማን ምን እያደረገች ነው ስትላት ነበር። ብቻ ተፋጠዋል። ከመድረሷ በፊት ደግሞ አሹ ሲያወራ ነበረኝ። በቃ እንግዲህ በኋላ አልችልም ሲላት ነበር። እትዬ ብትመጣ ስትላት ነበር። ሮማንና አሹ እኔ አልችልም እንግዲህ በኋላ ሲላት ነበር። እና የፍቅር እናት መታለች። ተፋጠዋል። ምን ይከሰታል ብላችሁ ታስባላችሁ? ምን የሚከሰት ይመስላችኋል? እስቲ ያላችሁን ግምት፣ ያላችሁን ሀሳብ በኮሜንት መስጫ ላይ አስቀምጡልኝ። በሌላ በኩል ደግሞ እንዳያችሁት ሄለንና አበበ ወደ ከተማ መጥተዋል። አደይ ተቀብላቸዋለች በሚገርም ሁኔታ። ያው እንግዲህ እንዳያችሁት በጣም በሚገርም ሁኔታ ሄለን ነገሮችን እያደበላለቀች፣ ነገሮችን እያቦካች ይመስላል። ብርሃን ዴቭን እንደከጀለች እና ከእንግዲህ እዛ እንደማትቆይ ወደ አዲስ አበባ እንደምትመጣ ለአደይ ስትነግራት ነበር። እና ምን የሚፈጠር ይመስላችኋል በቀጣይ? አደይስ አሁን ምን ትላለች? ይህንን ስታቂ፣ ይህንን ስትሰማ ምን ትላለች? እስቲ ምን ትላለች ብላችሁ ታስባላችሁ? የምታስቡትን በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። በሌላ በኩል ደግሞ ዳይመንድ ስራውን እየሰራ ነው። የአደይ አባት ጋር ሄዶ የአደይ አባትን እየሰከሰው ነበር ስለ ዴቭ። ልጁ ዲያስፖራ ነው፣ ውጭ ውልደቱም እድገቱም ኑሮም ውጭ እኮ ነው ምናምን ብሎ ሲሰክስ ነበረ፣ ሲሞላው ነበረ ወሌ በደንብ አድርጎ። ሰውየው ደግሞ በጣም ደስ ብሎታል። የኔን ልጅ የሚከጅላት ሁሉ ባላባት የሆኑ ልጆች ናቸው፣ ትላልቅ ሰዎች ናቸው ምናምን ብሎ የሌለ ሲኮራ ነበር። ከዛን እንግዲህ ዳይመንድ ምክሯት እንጂ ምናምን የሆነ አደይ እንዳልፈለገችው አይነት ነገር አድርጎ ምክሯት እንጂ ብሎ ሲያወራ ነበር። ድራማው እንደዚህ እያለ በጣም የሚገርም አካሄድ እየሄደ ነው። ዳይመንድ አሁን ይሳካለታል። የአደይን አባት በዚህ አሁን በጀመረው መንገድ
ያሳምነዋል ወይስ አያሳምነውም? ምን ታስባላችሁ? በሌላ በኩል ደግሞ ያው ፍቅር ውጪ ነው ያደረችው። እንግዲህ እዛች ቤዛ ወንድም አግኝቷት ከእሷ ጋር ነው ያደረችው። አጠገቧ ቁጭ ብሎ ያው ጥሏት ለመሄድ ከብዶት አጠገቧ ነው ያደረው እና ወዷታል፣ ልጅቷን ወዷታል። በቃ ያልተዋትም በዛ ምክንያት ነው። ተመቸችው። ፍቅር የምትባለው ተንከሲስ በጣም ስለተመቸችው ትቷት ለመሄድ አልፈለገም። ኢቭን ኢፍ ለቤዛ ሲያወራት ነበር ማለዳ ላይ ቤት ከገባ በኋላ። በጣም ቆንጆ የሆነች ልጅ፣ ቁጣዋ የሚያምር ምኗ የሚያምር እያለ ሲያንቆለጳጵሳት ብቻ ነበር። ብቻ ይሳካለታል። በፍቅር ላይ ያለው የጀመረው ነገር ይሳካለታል ወይስ አይሳካለትም? ምን ታስባላችሁ? ያላችሁን ሀሳብ አስተያየት፣ ግምት በኮሜንት መስጫ ላይ አስቀምጡልኝ። ቻናል ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳይዘነጋ። ባይ